ናታንና ያፌት ተገናኝተዋል። ያፌት ደግሞ ያክስቱ ልጅ ቢኒን ኢት እንዳሰረው አውቆ ያለበት ድረስ ሄዶ እንግዲህ እንዲፈታው እንዲለቀው ወይም ደግሞ የሱ ተቀጣሪዎቹ ሄዶ ቢኒን ወደ ሰፈሩ ድረስ እንዲወስዱት ምናምን ነግሯቸው ወጣ ማለት ነው። ያክስቱ ልጅ ደግሞ እንዴት እንደዚህ ታደርጋለህ? እንዴትስ እንደዚህ አይነት ስራ ትሰራለህ? ምናምን ብሎ ሲለው ያንተ ብዬ ነው እኔ እኮ እስር ቤት መጥቼ ሳውራ አንተ ልሰማኝ አልቻልክም። ስለዚህ ማድረግ ያለብኝን ለማድረግ ዝግጁ ሆኜ ነው ያደረኩት። ምንም ማድረግ አልችልም። ያንተ ብዬ ነው እኔ ስጋህ አይደለሁም፣ እኔ ዘመድህ አይደለሁም አለው ማለት ነው። ኤፉን ደግሞ ጸጉሩን የናታን ጸጉር ያፌት ጸጉር ወስዳ ነበር። ከዛ በፊት የናታን ጸጉር ወስዳ ቶሎ ብላ በሶፍት የተቀለለች ያለ ደግሞ የተደወለላት ስልክ አናግራ የሮጠች ኤፍራታን ለማናገር ቶሎ ብላ ልትገባ ስትል ኤፍራታን ደግሞ ቶሎ ብላ መሬት ላይ ይሄ ጸጉር የናታን ጸጉር ጠቅልላ ወደ ሻንጣዋን ስትጨምር ከውጭ መጣች። ምን እየሰራሽ ነው መሬት ላይ? መጀመሪያ እኮ አልጋ ላይ ተቀምጠሽ ነበረ አለቻት ማለት ነው ስትላት፣ እሷም ደግሞ የጆሮ ጌጤን ወደቀ አለቻት ማለት ነው። እንዴት የጆሮ ጌጥሽን ይወድቃል? የጆሮ ጌጥሽን እኮ ያለ ጆሮሽ ላይ ነው አለቻት ማለት ነው። ናታንን ከዚህ በፊት ስራ ይፈልግ ነበረ። አሁን ደግሞ አዲስ ካገኛት ፍቅረኛዋ ጋር የእሷ እናት ስራ ፈልግልኝ ወይም ፈልግለት ብላት ነበረ። ስራ ፈልጋ አግኝታለታለች። በስራውም ደግሞ በጣም ተደንቃለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሐምዲ ቻናል ተከታዮች እንደምን አላችሁ? እንደምን ቆያችሁ? እኔ ጋለውላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዘወትር የምለቀው ቪዲዮ እንዲደርሳችሁ ያደረጋችሁ ሰብስክራይብ አድርጉኝ ማለት ነው። የሌሎቹም ሸርሸር ያደረጋችሁ ሰብስክራይብ እንዲያደርጉልኝ በትትና እጠይቃለሁ። እንደምታደርጉትም አልጠራጠርም ማለት ነው። ነባሮቹም ደግሞ ሁሌ እንደምታበረታቱኝ ያበረታታችሁኝ ጉዞ ወደ ፊት ማለት ነው። ሁላችንም ዛሬ ይዤላችሁ የመጣሁት ተወዳጅ የሆነ ጥሩ የሆነ አዲስ ቪዲዮ ይዤላችሁ መጥቻለሁ። ተወዳጅ ድራማ ሐረግ ድራማ ነው ይዤላችሁ መጥቻለሁ። አብረን እንከታተል ማለት ነው እና ያፌት ያክስቱ ልጅ ቢኒን አግቶት ነበረ። ባገተበት ደግሞ ያፌት ተቀጣሪ እንዳወቅኑ ወይም እንዳየኑ እዛ ያኔ አፍኖት በነበረበት ቦታ ያፌትን ነግሮት ነበረ ተቀጣሪው ማለት ነው። ከዛ ያለበትን ቦታ ስለሚያቅ እዛ ነው የወሰደው ማለት ነው። እና ያክስቱ ልጅ ደግሞ ያፌት ያክስቱ ልጅ ምንም እንትን ሳይል ቶሎ ብሎ ምንም ሳይነቃ ወይም ደግሞ ምንም ሳያቅ ያፌት በሩን ከፍቶ ገባ ማለት ነው። ከዛ በዛ ምክንያት ያክስቱ ልጅ ደግሞ ያፌት ደነገጠ። ከዛ ያዘውና አንድ ሁለት በጥፊ ብሎት ከዛ በኋላ ወረድ ብሎ ቢኒን ማየት ጀመረ። ምንድነው የሰራኸው? ምንድነው ያደረከው? የሰው ልጅ እንደዚህ ይደረጋል ወይ? ለምን ብሎ ሲጠይቀው እሱ ደግሞ አንተ እኮ
እስር ቤት አይቼ እንደውም የጠየቅኩህ ነበረ የነገርኩህም ነበር። አንተ ግን ምንም እንትን ልትለኝ ልትሰማኝ አልቻልክም። እንደ ውሻ አንቋሸህ ውጣ አልከኝ አለው ማለት ነው። ከዛ ሲለው ደግሞ እሱን ደግሞ ደወለና ታሪኩ ጋር ደወለና ታሪኩ በዙሪያህን ያሉት ሰዎች አሰማርተህ እናና ቢኒን ይዘኸው በራቸው ላይ ወስዶ እንዲጥለው አድርገው አለው ማለት ነው። ሲለው እሺ አለቃ፣ ግን ዝም ብሎ ነው እንዲህ የሚለቀቀው? ሲለው አዎ ዝም ብለን ነው የምንለቀው። በኋላ ደግሞ እሱ አሰርኑ ማለት እንደሰማህ እስር ቤት ላይ እንደሰማህ ሁሉም ሰው እኛ አይን ላይ ነው ያለው። ስለዚህ አሁን ሳይሆን ረጋ ብለን አስበንበት የምናደርግ ነገር እናደርጋለን ብሎ አለው ማለት ነው። እሺ በቃ አለቃ ብሎ እንትን አለ። ኤፉ ደግሞ የናታን ጸጉር በሙሽጥ ላይ አግኝታ አንስታ ወደ ሶፍት አደረገችና ወደ ሻንጣዋን አደረገች። ከዛ እንደዛው እንዳለች ያጎንበስ ብላ ነው ያደረገችው። ከዛ በኋላ ደግሞ ከውጭ ስልኳን አናግራ ጨርሳ መጣችና ኤፉ ምን እየሰራሽ ነው መሬት ላይ? መጀመሪያ እኮ አልጋ ላይ ተቀምጠሽ ነበረ ስትላት፣ አይ የጆሮዬን ጌጤን ወድቆ የሆነ ነገር ነበረ ሀባይ የጆሮዬን ጌጥ ወድቆኝ እሱን እየፈለግኩኝ ነው አለቻት ማለት ነው። የጆሮ ጌጥ እኮ ጆሮ ሹም ላይ ነው ያለው አልወደቀም። ግን የፉዬ ምን እየፈለግሽ ነው ስትላት፣ አይ ነይ ቅድም የሆነ ነገር እያወራሽኝ ነበር፣ አጋጣሚ ሆነና ስልክ ሲደወልልሽ ትተሽኝ ወጣሽ ወደ ውጭ። ምንድን ነው ችግር አለ እንዴ? ምን ሆነሽ ነው? ምን የሆንሽ ነገር አለ ብላ አለቻት ማለት ነው ስትላት፣ እሷም ደግሞ አይ ምንም የሆነ ነገር ልናገርሽ ነበረ ግን ጠፋብኝ አለቻት ማለት ነው። ንገረኝ፣ የሆነ የደበቅሽኝ ነገር አለ ምናምን ስትላት፣ አይ የደበቅሽ ነገር ምንም ነገር የለም አለቻት ማለት ነው። ከዛ ደግሞ ኤፉም እሺ በቃ ያፌት ሳይገባ ወደ ቤት ልሂድ አለችና ሻንጣዋን ይዛ የምትነግረኝ ነገር ከሌለ እኔ ልሂድ ብላ ሄደች ማለት ነው። ከዛ በኋላ ቢኒም ደግሞ ወደ ቤት አምጥተውት በር ላይ ጥለውት ነበረ። እሱ እንደምንም ሲጎተት ወደ ቤት ድረስ ደረሰና ከዛ ሲያይ ዳጊም ተኝተዋል። ገኒም ያው መንቀሳቀስ አትችልም። ከዛ በር አንኳኳ። በር ሲያንኳኳ ደግሞ ዳጊን ደንግጦ ተነስቶ አጎቴ አለህ እንዴ በህይወት አጎቴ ምናምን እያለ ማንሳት ጀመረ። ከዛ ማንሳት አልቻለም። እንደምንም የተፋቀቀ ይዞ ወደ ወንበር አስቀመጠው ማለት ነው። ከዛ በኋላ ደግሞ ገኒን በመምጣቴን እንትን ብላብኝ ነው ለምንድን ነው ማታናግረኝ ብሎ ሲለው አይ ገኒማ ታማለች አንተ ሞተሃል ሲባል ደንግጣ ወድቃ ነበረና አሁን ሙሉ በሙሉ ሁሉም ነገር ያኔ ጭንቅላቷን፣ እጇን፣ እግሯን ሁሉ አካላቷን መንቀሳቀስ አይችልም አላት ማለት ነው አለው ማለት ነው ሲለው እሱም ደግሞ ወይኔ በኔ ምክንያት ወይኔ እኔ ነኝ እንደዚህ ያደረጉሽ በኔ ምክንያት ነው እንደዚህ የሆንሽው ብሎ ቢኒ ደግሞ ጸጸት ውስጥ ገባ ማለት ነው። ከዛ በኋላ እንደዚሁ እንደተጸጸተ እንዳለ መጣች ማለት ነው። መጣችና ከዛ በኋላ ደግሞ መጣችና ቢኒ መታሃል እንዴ ምናምን ብላ ልታናግረው ስትል አይንሽን እንዳላይ ቶሎ በይ ከዚህ ቤት ውጪ አላት። ከዛ ቢኒ እኔ ምን አደረኩኝ ብላ ስትል ከዚህ ቤት እንዳላይሽ፣ እዚህ ቤት እንዳላይሽ ቶሎ ብለሽ ከዚህ ቤት ውጪ፣ አይንሽም ላይሽ አልፈልግም ብሎ አባረራት ማለት ነው። ዳጊ መጣና ዳጊ አጎቴ ምን ሆነ? ዳጊ መጣና አጎቴ ምን ሆንክ ምናምን ሲለው ምንም አለ። ታዲያ ለምንድን ነው እንደዚህ የጮክባት ሲለው ጊዜ ዳጊ ዝም በል አለው ማለት ነው። ያው ያ ጓደኛው ሙሉ በሙሉ ነግሮታል ማለት ነው። ከዛ
ዳጊ ዝም በል እንዳታወራኝ እሺ አጎቴ ብሎ እሱ ደግሞ ማልቀስ ጀመረ። ቢኒን ማለት ነው ማልቀስ ጀመረ። አጎቴ ለምንድን ነው የምታለቅሰው? ገኒን ከሆነ ይሻላታል አለ ማለት ነው ሲል በእኔ ምክንያት ነው እንደዚህ ሆነችው። ደግሞም ይሻላታል ብለህ ትለኛለህ እንዴ ብሎ መቆጣት ጀመረ ማለት ነው። ከዛ በኋላ ደግሞ ፂ ወደ ቤት መታ የጠጣች ማልቀስ፣ መጨፈር፣ መዝለል ጀመረች አልጋ ላይ ማለት ነው የጮኸች ምናምን። ከዛ ቤዚን ሰምታ የሮጠች ወደ ክፍሏን ስትሄድ የጠጣች የጨፈረች ምናምን ነገር። ከዛ በኋላ ደግሞ ፂ ምን የሆንሽ ነው? ምን ተፈጠረ? ለምንድን ነው እንደዚህ የምትሆኙ? ምናምን ስትላት ምንም አልሰማ ብላት ጆሮዋ ላይ ሰማ አድርጋ መጨፈር መዝለል ጀመረች ማለት ነው። ከዛ በኋላ ቤዚም ደግሞ ስልኩን አጥፍታ አንዴ በጥፊ ብላ አስቀመጠቻትና ምንድነው? ምን ተፈጥሮ ነው? ለምን እንደዚህ የሆንሽ ያለሽው? ምናምን ስትላት በመጨረሻ ቁጭ አለችና ቢኒኮ አይንሽ እንዳላይሽ ብሎኛል፣ አልፈልግሽም ብሎኛል። እንዴ ቢኒኬ ታገኝተሽዋል ወይስ ጠጥተሽ ስለሆነ ነው? በህልምሽ ነው ስትላት አይደለም ገኒ ላያት ሄጄ ነበረ ቢኒን እዛ አገኘሁት። ካገኘሁት በኋላ ደግሞ እንደዛ ብሎ አባረረኝ አለቻት ማለት ነው። ከዛ ፂ እንትን አትበይ አታስቢ እና ሁሌ እንደዛ እንትን ካልሽ ደግሞ ራስሽን ካበሳጨሹ ወይም ደግሞ ራስሽን እንትን ካልሽ አንቺ ራስሽ ትጎጃለሽ። ስለዚህ አታልቅሽ ምናምን ብላ እንደምንም አባብላት እንድተኛ አደረገቻት ማለት ነው። ከዛ ደግሞ ናታንም ለባብሶ ምን ብሎ ስራ ያገኘው ስራ አዲስ ያገኘው ስራ ጋር ሄደ ማለት ነው። ከዛ በኋላ ሄደ ስራ ካገኘችለት ከፍቅረኛ ወይም ደግሞ ከጓደኛው ከአዲስ ካገኛት ልጅ እናት ተገናኝቶ ስራ መስራት ጀመረ። ሙሉ በሙሉ ይሄ ስራልኝ ብላ እንዳስረዳችሁ አስተካክሎ ሰርቶላት ከዛ በኋላ ጎበዝ ብዙ የለፋሁለት ነገር ነበረ፣ ግን በአንድ ቀን ጨረስክልኝ። ስራህን ሁሌ እንደዚህ ከሆነ ሌላም ነገር ትሰራለህ፣ በርትተህ ሌላም ነገር ትሰራለህ፣ ለዛውም ጨማሪ ደሞዝ ይኖርሃል አለው ማለት ነው። እሱም ደግሞ ከጉድ ነው ያወጣሽኝ፣ እኔ ስራውን በጣም እፈልገዋለሁ፣ በጣም እንፈልጌው ነበረ፣ ስለዚህ የትኛውም ስራ ቢሆን እሰራለሁ ብሎ ስራውን ቀጠለ ማለት ነው። የመጀመሪያ ስራውን ሰራ፣ ጎበዝ ምናምን አለችው ማለት ነው። መልሶ ደግሞ ሁለተኛውን ስራ አዝሃለሁ፣ አሁን ወደ ቤት ሂድና አርፈህ ልክ ስደውልልህ ትመጣለህ ስትለው ችግር የለም ይሄ ቀላል ነው እሰራዋለሁ፣ ከዚህም በፊት ምሰራው ስራ ነው፣ ስለዚህ አታስቢ፣ ገንዘብ የሚገኝበት ነገር ይሁን እንጂ ማንኛውም ነገር ይሁን አላት ማለት ነው። እሷም ደግሞ እተማመንብሃለሁ፣ በአንድም ቀንም አኮራኸኝ፣ ስለዚህ ትሰራዋለህ አለችው ማለት ነው። እሱም ደግሞ አታስቢ፣ አዎ እሰራዋለሁ አላትና ወደ ቤት መጣ ማለት ነው። ወደ ቤት ሲመጣ ደግሞ ሉሊት ደንግጣ ልትነሳ ስትል አይ ሉሊት ተቀመጪ፣ የትም መሄድ አትችይም፣ ምነግራችሁ ነገር አለና ቁጭ በሉ አላቸው ማለት ነው። ሲላቸው ደግሞ እሺ ብላ መጣ ተቀመጠች። ከዛ ያወራቸው በነበረ ሰዓት ከዛ ቤዚን አምልጧት ምን አዲስ ነገር አለ ቢኒን አገኘኸው እንዲ ብላ ስትለው ከተላከ ፎቶ ጋር ምናምን ስትለው አይ አላገኘሁም ምናምን አለች ማለት ነው። ከዛ ከተላከው ፎቶ ጋር ምናምን ስትል ደግሞ ፂ ደንግጣ ደግሞ ያው መጀመሪያም ስላገኘችው ፂ ደንግጣ ደግሞ አይኔ ወደ ክፍሌን መሄድ አለብኝ፣ ትንሽም ማረፍ አለብኝ ትልና ተነስታ ወደ ክፍሏን ትሄዳለች።
ከዛ ቢኒን ደግሞ ምን ሆና ነው? ምን ተፈጠረ? ሌላ የተፈጠረ ነገር አለ እኔ ከወጣሁኝ በኋላ ሲላት፣ አይ ምንም ነገር የለም አለችው ማለት ነው ስትለው፣ እሱም ደግሞ ታዲያ ለምንድን ነው እንደዚህ የሆነችው ሲላት፣ አይተዋት ትረፍ አለችው። ከዛ ቢኒ አንተ ወዴት ሄደህ ነበረ ምናምን ስትለው፣ አይ እኔማ የሆነ ስራ ነበረኝ ወጥቼ መጣሁ እኮ አላት ማለት ነው። ከዛ ትንሽ ወደ ክፍሌ ልሂድ፣ ስልክ የሆነ ማውራው ስልክ አለ ምናምን ሲል፣ እንዴ ወዴት ነው የምትሄደው? እኛ እዚህ ጥለህን ነው እንዴ የምትሄደው? እራት አለ እራትህን በልተህ ትሄዳለህ ስትለው፣ አይ እራት በልቼ ነው የመጣሁት፣ ባይሆን እናንተ ብሉ አላት ማለት ነው። እሺ አንተ እራት በልተህ ከመጣ እኛ ደግሞ ችግር የለም እኛ እንበላለን አለችው። እሺ በቃ ቤዚዬ እኔ ትንሽ ስልክ ማውራው ነገር አለና እናንተ ብሉ ብሎ ዳግም ተናግሮ፣ ከዛ ምን ነው ከልጅቷ ልታወራ ነው እንዴ ስትል፣ ሉሊት ደግሞ አዲስ ፍቅረኛ ተያዘ እንዴ? አዲስ ነገር አዲስ እንትን ተጀመረ እንዴ ምናምን አለች በውስጧ። ያው እንደ በፊት ፈንጠር ያለች ማውራት አትችልም። ከዛ አለች። ከዛ ደግሞ ቢኒን ደግሞ ኧረ ዝም በይ ምን ያልሽ ነው? ከሷ እንጂ ከሌላ ሰው ማውራት አልችልም እንዴ ስልክ አላት ማለት ነው። እሺ በቃ ችግር የለም ሂድ ስልክህን አውራ አለችው ማለት ነው። ከዛ በኋላ ደግሞ እሷም አዲሱ ፍቅረኛ ደውሎ ቤዚ እኔ በር ላይ ነኝ ያለሁት አላት ሲላት፣ እሺ ችግር የለም ብላ ፂ ጋር ሄዳ ነበረ። ፂን እንትን ያለቻት ነበረ። ከዛ በኋላ ደግሞ በር ልትከፍት ወደ ታች ከፎቅ ወደ ታች ወረደች ማለት ነው። ወደ ታች ወርዳ ከጓደኛዋ ጋር ወይም ደግሞ ከአዲሱ ፍቅረኛዋ ጋር ተገናኘች። ከሱ ማውራት ጀመሩ። ሁለቱም እያወሩ በነበረ ሰዓት ቢኒ ደግሞ ይቅርታ ናታን ደግሞ ስራ ሊሄድ ለባብሶ ምናምን ወጣ ማለት ነው። ወዴት ነው የምትሄደው ስትለው፣ አይ የሆነ ስራ አለኝና ወጣ ብዬ ልምጣ አለ ማለት ነው። ከዛ ደግሞ ያፌትም እንደዛው ለባብሶ ኤፍራታን ሳሎን ላይ ቁጭ ብላ ነበረ። ከዛ ያፌትን ለባብሶ ምን ብሎ ከላይ ወደ ታች ወረደ። ኤፍራታን ደግሞ ሳሎን ተቀምጣ ነበረ ማለት ነው። ከዛ ሳሎን በተቀመጠች ያፌትን ወረደ። ያፌትን ወርዶ ኤፍራታዬ እንዴት ነሽ? እንዴት አደርሽ? ሲላት ዝም። እንዴት አደርሽ? ሲላት ዝም። ከዛ አኮረፍሽኝ እንዴ ሲላት ዝም አለችው። ኧረ ተይ አታኩርፊኝም አልፈልግም። እስኪ የሆነ ስራ አዲስ ስራ የሆነ ስራ እንትልን ነበረ ይቅናህ በላሽ መርቀሽ ሊሂድ ተይ አታኩርፊኝ ብሎ ሲላት፣ ከዛ እሷም ጮኻ አቦ አጨቅጭቀኝ የምትወጣ ከሆነ ውጣ፣ ከወጣህ ደግሞ እኔም እረፍት አገኛለሁ አለችው ማለት ነው ስትለው፣ እሱም ደግሞ ተይ ኤፍራታዬ እንደዚህ አትበይ አላት ማለት ነው። ተይ ኤፍራታዬ እንደዚህ አትበይ አላት። ከዛ እሷ ደግሞ ተናዳ ጮኻ እንትን ስትል፣ እሺ በቃ አንቺ እዚህ ሁኚ እኔ ሄጄ ወደ ስራ ሊሂድ አላትና ሄደ። ሲሄድ ደግሞ የገጠመው ከናታን ጋር በአዲስ መልክ ስራ ሊወያዩ ምናምን ሆነ ማለት ነው። እና እዛ ጭፈራ ቤት ያሉት ሴቶች ደግሞ ደውሎለት ልጁን ደውሎለት እዛ ነኝ ያለሁት አላቃ እኔ እዛ ቤት ነኝ ያለሁት እዛ ጭፈራ ቤት ነኝ ያለሁት እንደዚህ ያስተካከልኩኝ ነው ሲለው፣ እሺ በቃ አስተካክል አለው ማለት ነው። ከዛ ከናታን ጋር ተገናኙ። እኔ ነው መሰለኝ የምትፈልገው ብሎ ሲለው፣ አዎ አንተ ነው የምፈልገው አለው ማለት ነው። አዎ አንተን ፈልጌ ነው የመጣሁት አለው ማለት ነው።
ድምጥህን እንትና አዲስ አልሆነብኝም ብሎ ሲገናኙ በድንጋጤ ቪዲዮ ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ 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 ባይ። ቪዲዮ ሼር ላይክ ያደረጋችሁ ኮሜንት ያደረጋችሁ አበረታቱኝ። ባይ ባይ። ቪዲዮን ለምለም